አንዳንድ ጥያቄ የማነሳው የህፃናት ጥምቀት ላይ ነው። ኦኬ፣ የህፃናት ጥምቀት። ስለዚህ እሱ መጽሐፍ ቅዱሳዊ አይደለም ነው ማለት የህፃናት ጥምቀት ስልህ ማለት ነው። የህፃናት ጥምቀት ህፃናት በልጅነታቸው ወይም በ40 እና በ80 የሚጠመቁት ምን ገብቷቸው ነው? ምን ተረድተው? ስለዚህ ያ መጽሐፍ ቅዱሳዊ አይደለም ነው ጥያቄ። ጥሩ ጥያቄ ነው። ግን ይህንን የጠየቅኩት እንትን ለማለት ጀጅ ለማድረግ አይደለም። ግን አንተ ይህን ጥያቄ ስትጠይቅ ማለት ነው መጽሐፍ ቅዱሳዊ አይደለም ብለህ ነው አይደለም? እኔ እንደዛ ነው ብዬ የማምነው፣ ግን ጀጅ ለማድረግ አይደለም። ያው የራሴ እንትን ለማለት ነው። ችግር የለውም። ስለ ጅጅ መካነ ኢየሱስ በ40 እና በ80 የህፃናት ጥምቀት እንደምታጠምቅ ታውቃለህ? የአንተው ፕሮቴስታንት ከጎንህ ያለችው ጎረቤት መካነ ኢየሱስ ህፃናት እንደምታጠምቅ ታውቃለህ? አሁን በመካነ ኢየሱስ ዙሪያ አይደለም እያወራን ያለ ነው። ገብቶኛል። ላይ ልክ አንተ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ነው የምታደርገው ብለህ የጠየቅከው ስለ ህፃናት ጥምቀት ነው አይደለም? ኦኬ፣ ካመጣሽ ማርያም ታምጣሽ። አጠገብህ ያለችው መካነ ኢየሱስ ህፃናት ጥምቀትን ስታጠምቅ ለምንድን ነው የምታጠምቂው ብለህ ጠይቃት ታውቃለህ? ጠይቄ አላውቅም። ግን ለምን ማጠይቃት? ልክ ናት እሷ ስታደርግ መካነ ኢየሱስ። በመጀመሪያ መካነ ኢየሱስ አይደለሁም ነህ አላልኩኝም። እኔ ሙሉ ወንጌል ነኝ ብለኸኛል። መካነ ኢየሱስን በመጽሐፍ ቅዱስ መሰረት የምታደርጉት ይሄ ነገር ይህ መጽሐፍ ቅዱሳዊ ነው፣ ለምን ህፃናት የምታጠምቁት ብለህ ጠይቃቸው ታውቃለህ? ጠይቄያቸው አላውቅም። ያንተ መልስልኝ አሁን። ስለዚህ እነሱ ልክ ናቸው ወይስ ተሳስተዋል? መልስላለሁ እኔ። እነሱን ተዋቸው። ልክ ናቸው ወይንስ ተሳስተዋል? ለእኛ ሲሆን ስህተት፣ ለዛኛዎቹ እኔ እኮ እነሱንም ልክ ናቸው አላልኩም እኮ። ናቸው ወይ ግን እኔ የጠየቅኩ ነው። ታውቃለህ ግን እንደሚያጠምቁ ራሱ ግን ታውቃለህ ወይ? አውቃለሁ ግን አልጠየቅኳቸውም። ስለዚህ አንተን ጠየቅኩ። አንተ ጠይቅ ስትል ጠየቅኩ። ልመልስልህ እኮ ነው። ግን እነሱ ሲያደርጉት መጽሐፍ ቅዱሳዊ ማስረጃ አላቸው ወይ ብለህ ጠይቃቸው ታውቃለህ? ጠይቄያቸው አላውቅም። ገሺ ሲያደርጉስ እንደ መጽሐፍ ቅዱስ ልክ ናቸው ወይስ ተሳስተዋል ብለህ ነው የምታስበው? እንዴ እነሱ ልክ ናቸው ብዬ ካሰብኩኝ ለምን አንተን እጠይቃለሁ? ነው ወይ? በቀጥታ ለምን አትመልስልኝም እኮ? ልክ ናቸው ብዬ ካሰብኩ አንተንም እኮ መጠየቅ እኮ አይጠበቅብኝም። አምናለሁ ማለት ነው። ስለዚህ እኔ አሁን እመልስልሃለሁ። የህፃናትን ማጥመቅ መጽሐፍ ቅዱሳዊ አይደለም ብለህ ነው የምታምኑ? መጀመሪያ እምነትህን ንገረኝ። መጽሐፍ ቅዱሳዊ አይደለም ነው መነሻ ማወቅ ስለንፈልግ ነው። አይደለም ነው በ40 እና በ80 የሚለው ነገር ስለማይገባኝ ነው። 40 እና 80 መሆኑ ብቻ ሳይሆን ጭራሽ ህፃናትን ማጥመቅ መጽሐፍ ቅዱሳዊ ነው ወይንስ አይደለም ነው? አሁን ግልጽ አድርገው አቋምህን። ጭራሽ አይደለም ብለን የምታምኑ ህፃናትን ማጥመቅ? በጣም ጥሩ። ህፃናትን ማጥመቅ ስህተት መሆኑን መጽሐፍ ቅዱስ ይናገራል እንዴ? መጠመቃቸው ሳይሆን ምን ገብቷቸው ነው የሚጠመቁት ነው ጥያቄ። ህፃናትን ማጥመቅ መጽሐፍ ቅዱሳዊ እንዳልሆነ መጽሐፍ ቅዱሱ ይናገራል ወይ? የኔ ጥያቄ ሌላ። እየጠየኩ ለምን ጠይቀኛለህ? ኬታ መጣሁ ታዲያ? ህፃናትን ማጥመቅ መጽሐፍ ቅዱሳዊ አይደለም ለሚለው ትምህርት መጽሐፍ ቅዱስ ነው ወይ የነገረ? ማነው እንደተቃጥ ጠየቀኝ? ያስገባኝ ጠይቀኝ እስካስገባኝ ድረስ የጠየቁ ልትመልስልኝ ይገባል እንጂ ልጠይቀኝ አይገባም። ልመልስልህ እኮ ነው። ይህንን እምነትን ኬታ መጣሁ? ህፃናትን ማጥመቅ መጽሐፍ ቅዱሳዊ አይደለም ብሎ የነገረ መጽሐፍ ቅዱስ ነው ወይ? እኔን አትጠይቀኝም። አንተን ነው እየጠየቅኩ ያለሁት። አንተ መልስልኝ። ኬት እንዳመጣሁ የገባሁት ልጠይቅ አይደለ? የገባሁት ልጠይቅ እስከሆነ ድረስ ልትመልስልኝ ይገባል እንጂ አትጠይቀኝም። ወንድማችን ናት። ምን ሆነ ነው? አሁን ተረጋጋ እንጂ። አሁን እኮ ይሄ ማንም እዚህ ጋር የህዝብ ጠባቂ አላደረገንም። አሁን እዚህ ጋር መጥቶ ብሶት መናገሩን ተውና፣ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ብለህ ነው አይደለ ያቀረብከው? ነው አይደለም? መጽሐፍ ቅዱሳዊ ከሆነ ደግሞ እሱ ያስረዳኝ። አሁን እሱ ምን ይላል? እሱም ቆይ አዘጋው አንድ ጊዜ። አንተ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ብለህ ነው አይደለ ያቀረብከው? ከመጽሐፍ ቅዱስ ውጪ መሆኑን በመጽሐፍ ቅዱስ የማስረጃ ፕሩፍ አድርግለት። ለለት ተረጋጋና ከዛ በኋላ ተደማመጥ እባክህ። እሺ 40 እና በ80 ያጥምቁ የሚላለ አምጣ ማስረጃ። አንተ ያቀረብከው ሐሳብ ከመጽሐፍ ቅዱስ ውጪ ነው ያልከውን ሐሳብ ከመጽሐፍ ቅዱስ ውጪ ለመሆኑ አንድ የመጽሐፍ ቅዱስ ጥቅስ ጥቀስና
ከዛ በኋላ ይሄው መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን እንዲህ ታደርጋላችሁ በል። መጽሐፍ ቅዱስ ራሱ አንተን ሀሳብን ባልደገፈበት ሁኔታ ዝም ብለህ ባሉባልታ ከመሬት ተነስተህ ነው እንዲህ ነው ስላልክ ይሆናል ማለት አይደለም። ምሳሌ ልስጥናት። ለምሳሌ አንተ እኔ ዝም ብዬ ከመሬት ተነስቼ ግብረ ሰዶሜ ነህ ብልህ ነው ወንድማችን፣ ምን አልከኝ? ግብረ ሰዶማዊ ነህ አንተ፣ ሰዶማዊ ነህ ብልህ መልስ ምንድን ነው? አይደለሁም። አይነህ በቃ እንዲህ ፀጉርም ያስታውቃል፣ ሄድፎን አደራረገም ያስታውቃል። በቃ ነህ ካልኩስ አሁንም መልስ ምንድን ነው? አይደለሁም። አዎ ይኸውልህ ዝም ብሎ ድርቅ ማለት ሐቀኝነትን የሚያመለክት ነገር አይደለም። እሺ ናት። አሁን ከዚህ በኋላ እንዲህ አይነት ምሳሌ ሰጥቻለሁ። በላንተም ከዚህ በኋላ አድምጠኝ። እያደመጥን ነው ናት። ኧረ ተረጋጋ። አሁን ምን ልልህ ነው? ምን ልልህ ነው? አሁን ምን ልልህ? ለምን ትቸኩላለህ? ተረጋጋ እንጂ። ልነግርህ ነው እኮ ማስረጃ አልከኝ፣ ልነግርህ ነው ማስረጃውን። በቃ ይኸው ካለህ ጋር ቀጥል። ማስረጃ ብለዋል። ይኸው ልልለት ማስረጃ ሊሰጠ ነው። መጽሐፍ ቅዱስ ጠቅሶ ይኸው መጽሐፍ ቅዱስ እንዲህ ይላል፣ የእናንተ ትምህርት ግን እንዲህ ነው ይላል። ከዛ በኋላ ማስረጃውን ከተቀበልን በኋላ እኛም የትምህርታችን ማስረጃ እንሰጣለን። ይኸው ልትሻ ቀጥል። አንዳንዴ አሁን ያስገባኸኝ ጠይቅ ብለኸኝ ያስገባኸኝ አይደል? ናቲ አሁን ያልኩህን ነገር ሰምተኛል አይደለ? ማስረጃህን ስጥ። ለምሳሌ አሁን አዳምጠኝ። በአርባና በሰማንያ ያልከኝ መጽሐፍ ቅዱሳዊ እንደሆነ አሳየኝ። ወንድማችን ናቲ ምን ሆነ ነው እንደ አቅም ትፈልግ ሰሆን አሳየኝ፣ አስረዳኝ። ናቲ ስንት ዓመት ነው ከይቅርታ ጋር? ተወድሜ ምንም አያደርግልህም። እኔ ያደርግልኛል ብዬ አይደለም እኮ እንደ ልጅ። ታዲያ ለምንድን ነው የምታወራው? እንደ ህፃን ልጅ አትሆን እንጂ። አይደለም ከእኔ እኩል አታወራ። አዳምጠኝ። እኔ ሳወራ ወዳጅ ምን ሆነ ነው? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ኑ ግቡ። በመጽሐፍ ቅዱስ የማስረጃ ይህ ትምህርት ከመጽሐፍ ቅዱስ ውጭ ነው በሉ። በምን ማስረጃ? በመጽሐፍ ቅዱስ የማስረጃ። ማንም እዚህ ጋር መጥቶ የመንደር ወሬ ማውራት አይችልም። ማንም እዚህ ጋር መጥቶ የመሰለውን ማውራት አይችልም። ማንም እዚህ ጋር መጥቶ ሲባል የሰማውን ነገር ማውራት አይችልም። ምንድን ነው የሚያደርገው? ናቲ በደንብ አዳምጥ። ይኸው ለምሳሌ አሁን የህፃናት ጥምቀት ዙሪያ ያለው ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብለናል። እንዴት እንዲህ ትላለህ? ምን አይነት ደፋር ነህ አላልንህም እኛ። እሺ መልካም። ከመጽሐፍ ቅዱስ ውጭ ለመሆኑ የመጽሐፍ ቅዱስ ጥቅሶችን እያነሳ ከመጽሐፍ ቅዱስ ውጭ ለመሆኑ በመጀመሪያ ፕሩፍ አድርግ። ከዛ በኋላ ደግሞ የቤት ስራው የኛ ይሆናል። ያስገባንህ ልንመልስልህ ነው። ምን መልስልህ ግን በማስረጃ ስታወራ ነው። ቅድም እንዳልኩ ዝም ብለህ ግትርና ፍጥጥ ስላልክ በቃ የሆነ ነገሮችን እናደምጣለን ወይም ደግሞ እናወራለን ማለት አይደለም። ከዚህ በኋላ የመጨረሻ ዕድል ነው የምሰጥህ ወንድማችን ናቲ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች ምን አይነት ትምህርቶች ናቸው ስትባል ትምህርቱን ጠቅሰሃል። ለዛ ላልከው ለጠቀስከው ሀሳብ ከመጽሐፍ ቅዱስ ውጭ መሆኑን ፕሩፍ የሚያደርግልህን አንድ የመጽሐፍ ቅዱስ ማስረጃ አውጣና ለልደት ስጠው። ከዛ በኋላ ያንን ደግሞ የማስረዳት ስራ ማን ይሆናል? የኛ ይሆናል። አሁን ያዙ ሊቀቁኝ ምናምን አቁሙ። እሺ ተረጋጋ። በቃ ቀጥሎ አሁን ከልደት ጋር የምናደርግበት ዋነኛ ምክንያታችን ምን መሰላችሁ? በቃ ጥያቄያችሁ ራሱ ለጥያቄ ደረጃ ሳይደርስ መጠየቃችሁ ስህተት አይደለም። አሁን እኛ ከእናንተ ጋር ልባችሁ ውስጥ በሚመላለሰው በእያንዳንዱ ቅዠት አንደክምም። ኦርቶዶክስ ልክ አይደለም ስትል እኔ ለምሳሌ ፕሮቴስታንቶች በክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክነት ወይንም ደግሞ ሁለት ባህሪ ብላችሁ ስታምኑ ስህተት ነው ብዬ ብጠይቅ ለዚህ መልስ ጠኝ ስል ይሄ በመጀመሪያ ደረጃ መጽሐፍ ቅዱስን መሰረት አድርጌ በዚህ መጽሐፍ ቅዱስ መሰረት ክርስቶስ አንድ ባህሪ ነው እንጂ ሁለት ባህሪ አይደለም። ኬት አምጥተህ ነው የምትጠይቀው? ጥምቀት ምሳሌ ነው ብለህ የምታምነውን እምነት ስህተት ነው ብዬ ስጠይቅ ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ያመነ የተጠመቀ ይድናል ይላል ብዬ መጽሐፍ ቅዱስ መነሻ አድርጌ ነው የምጠይቅ። አንተ ትመጣና የህፃናት ጥምቀት ልክ አይደለም። ልክ ላለመሆኑ መጽሐፍ ቅዱሳዊ ማስረጃ ምንድን ነው? እስኪ ከየትኛው የመጽሐፍ ቅዱስ ክፍል ተነስተ ነው ይህን ጥያቄ ጠየቀው? ልክ አይደለም ያለው እኮ የአንተ ጭንቅላት ነው እንጂ መጽሐፉ አይደለም። ከየትኛው መጽሐፍ ቅዱስ ክፍል ተነስተ ይሄ ትምህርት ልክ አይደለም ብለህ እኔ ልጠይቀኝ ቻልክ? ንገረኝ። አዳምጠኝ። ስለዚህ የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም የሚለውን ነገር መጽሐፍ ቅዱሳዊ አይደለም በሚለው ተስማምተናል ማለት ነው። አልመለስክልኝም። እሺ ጥምቀት ያድናል የሚለውን መጽሐፍ ቅዱሳዊ ማስረጃ ስጠኝ። ማስረጃ አምጣን የተባልከው ናቲ እባክህ ጠይቅ አይደለ እንደ ያልከኝ ታይልሻቱን እንጂ ማስረጃ አምጣ። ማስረጃ አለ የለህም?
እኔን ጠይቅ ብለህ ለምንድን ማስረጃ አለ ወይስ የለም? የህፃናት ጥምቀት መጽሐፍ ቅዱስ እኛ ማስረጃ አለን እናሳያለን። አንተ ማስረጃ አለ ወይስ የለም? ልጠይቅ ነው የገባሁት። ማስረጃ አለ ወይስ የለም? ማስረጃውን የምጠብቀው ከአንተ ነው። ማስረጃ አለ ወይስ የለም? ማስረጃ አለ ወይስ የለም? ከአንተ ነው። ማስረጃ አለ ወይስ የለም? እኛ ለዚህ አይነት ትምህርት ማስረጃ የለንም። የህፃናት ጥምቀት መጽሐፍ ቅዱስ አይደለም የሚል ትምህርት የለንም። ምን አይነት ህፃን ነው? የሚገርማችሁ የትኛውም እዚህ እኛ ጋር ስትመጡ ፕሮቴስታንቶች፣ ሌሎቻችሁም አንደርስታንድ እንድታደርጉት ምፍል ስትነሱ ጥያቄያችሁ ራሱ አጌንስት ሆናችሁ ከኛ ጋር ስትነሱ ለዛ ለተነሳችሁበት ለጥያቄያችሁ ራሱ መጽሐፍ ቅዱሳዊ ድጋፍ ያስፈልጋል። ጥያቄያችሁ ራሱ መጽሐፍ ቅዱሳዊ ሚዩት አድርጉልን የምትገቡ ሰዎች ቶሎ ብላችሁ መጽሐፍ ቅዱሳዊ ድጋፍ ያስፈልገዋል። የህፃናት ጥምቀት ስህተት ነው ብለህ ስትናገር በዚህ የመጽሐፍ ቅዱስ ጥቅስ መሰረት ስህተት ነው። ታቦት በሐዲስ ኪዳን ልክ አይደለም ብላችሁ ስትናገሩ በዚህ የመጽሐፍ ቅዱስ ጥቅስ መሰረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሐዲስ ኪዳን ታቦት አለ ብላችሁ የምጠይቁት ጥያቄ ልክ አይደለም ብለህ ነው መነሻ አድርገህ መጠየቅ ያለብህ። ቅዱስ ቁርባን የዘላለም ህይወት አይሰጥም ብለህ ስትነሳ ይሄ የመጽሐፍ ቅዱስ ጥቅስ ቅዱስ ቁርባን የዘላለም ህይወት አይሰጥም ይላል። አንተ ከየት አምጥተህ የዘላለም ህይወት የምትሰጠው ብለህ ተነስተን የምትጠይቀው እንጂ ልብ ወለድ ልብ ውስጥ የሚፈልቀውን ከዛም ከዚህም የቀራረምከውን ጥያቄ አምጥተህ መጠየቅ አችልም። ጥያቄ በራሱ የጥያቄን ደረጃ ኳሊቲ ማሟላት መቻል አለበት። እኛ የትኛውንም ጴንጤ ስንጠይቅ መጽሐፍ ቅዱስን መሰረት አድርገን ነው የምንጠይቀው። ጥምቀት አያድንም ስትል ዮሐንስ 3:5 ላይ እውነት እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም ይላል እና እንዴት ነው አንተ ጥምቀት አያድንም የምትለው ብዬ ነው የምጠይቅ። ስጠይቅ አየህ በቃ ይሄ ነው በቃ የኦርቶዶክሳዊ መገለጫው በራሱ ማለት ነው። አንተ ግን ተጣን የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ እንዳልሆነ የህፃናት ጥምቀትን የነገረ ጥቅስ የትኛው ነው? አለቅ። ስለዚህ ጥያቄ ለመጠየቅ ራሱ በቂ ሰዎች አይደላችሁም። እኛን ክርስቲያኖችን ለመጠየቅ ራሱ አቅም የላችሁ። ጠይቁ። እሺ እንጠይቃችሁ፣ ምንም የምትመልሱት ነገር የለም። ስንጠይቃችሁ ተዉት፣ እኛ አንጠይቅም። እናንተ ጠይቁ ብለን እንኳን በር ስንከፍት የምትጠይቁት ጥያቄ አታውቁም። ጥያቄያችሁ ራሱ በጥያቄ ደረጃ የሚቀርብ ጥያቄ አይደለም። የግል ሀሳብ እንድትጠይቁን አንፈልግም። መጽሐፍ ቅዱስን መሰረት አድርጋችሁ ጠይቁን ያልነው ታትሴት አለቀ። እሺ ዞቢ የት ቤተ እምነት ነህ? ምናችሁም እንኳ አይታወቅም። ዝም ብለህ ዘለህ እንዴት ታወራለህ? እኔ እንትና ነኝ የመጣሁት ከዚህ ቤተ እምነት ነው። ባኬን የመጣው ዞቢ ቤተ እምነት ምንድን ነው? ህይወት ብርሃን። እንደዚህ ራስህን ግልጽ አድርገህ ትጠይቃለህ። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ? በዚህ የመጽሐፍ ቅዱስ ጥቅስ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ላይ ያላት ትምህርት ስህተት ነው ብለህ ጎበዝ ፎርም ጠይቀን እንደዛ አቅርብ። በጣም ጥሩ። አሁን በተለይ ባነሳው ላይ ህፃናት ጥምቀት ላይ መጽሐፍ ቅዱሳዊ ማስረጃ አምጣ ብለህ ነበር ቅድም ወንድማችንን። ስለዚህ እሱ ላይ እኔ አሁን ማስረጃ ሰጥህና መልስ ሰጠኛለህ። ማርቆስ 16:15 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሎ ሲል እምነት ይቀድማል አይደለም? እምነት ይቀድማል። ኦፍኮርስ። እሺ ህፃናት መቼ አምነው ነው የሚጠመቁት? ስለዚህ እዛ ክፍል ላይ እምነት ስለቀደመ የህፃናት ጥምቀት ልክ አይደለም እያልክ ነው። ሰው ሁልጊዜ ለመጠመቅ ማመን ይቀድማል እያልክ ነው። ያ እሺ እንደዛ ከሆነ ይህን የመጽሐፍ ቅዱስ ግጭት ስትመልስልኝ መልስልሃለሁ። ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ ደግሞ እያጠመቃችሁ ደቀ መዛሙርት አድርጓቸው ብሎ ማጥመቅን ያስቀድማል። ኖ እርስ በርሱ መጽሐፍ ቅዱስ አይጋጭም ብራዘር። ማጥመቅን ያስቀድማል አያስቀድምም? ማቴዎስ ወንጌል ያስቀድማል፣ ችግር የለውም። ማጥመቅን ካስቀደመ ህፃናትን ሳያምኑ በፊት ቀድመን የምናጥምቃቸው በዚህ መጽሐፍ ቅዱስ ጥቅስ መሰረት ነው። ፔሬድ። አይ ከላይ ጀምሮ አንብበዋል። ግን በአብ ወልድ መንፈስ ቅዱስ እያጠመቃቸው በአንተ ሎጂክ መሰረት ነው የሄድኩት እኮ እኔ። በአንተ ሎጂክ መሰረት ነው የሄድኩት። አንተ እምነት ስለሚቀድም ህፃናት ማመን አይችሉም አልከኝ አይደለ? ኦኬ ዌል እንደዛ ካልከኝ አልኩ። እኔ ደግሞ በሌላ የመጽሐፍ ቅዱስ ክፍል ላይ በአብ በወልድ በመንፈስ ቅዱስም እያስተማራችሁ አይደለም የሚለው፣ እያሳመናችሁ አይልም፣
እያጠመቃችሁ ብሎ ጥምቀትን ቅድሚያ ያመጣዋል። እሱ በዚህ ጥቅስ መሰረት ያጠመቀንኛ። ጥምቀቱ ግን ላመኑት ነው አይደል? ልደት ላመኑት ብቻ ነው የሚል የመጽሐፍ ቅዱስ ጥቅስ አለ ታዲያ? ይሁን አሁን እኮ ማቴዎስ ላይ የጠቀስክልኝ ጥቅስ በደንብ ማንበብ እንችላለን። አንብበው። ዋናው መሰረታዊ ሀሳቡ እዛ ላይ የሚለው ምንድን ነው? በመንፈስ ቅዱስ ስም እያጠመቃችሁ ሲል አስቀድሞ ጥምቀቱን እያመጣው ነው። እዛ ክፍል ላይ ነው አይደለም? እናንብበው። 28-19 ነው እስከ 20 ድረስ ባለው ክፍል እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳቸውን ሁሉም ጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ያለ ጌታ። ለአንብቦ ነው 11ዱን ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዶ ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብ አሉ እዚህ ጋር ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው። እነማን ናቸው? አሕዛብ ናቸው፣ ሕፃናት አይደሉም። አሕዛብ ሲል ምን እያለ ነው? አሕዛብ ማለት ምን ማለት ነው? አሕዛብ ማለት እኮ እግዚአብሔርን የማያውቁ ጣዖት አምላኪዎች ናቸው። እንግሊዝኛውን ክፈተው፣ እዛ ክፍል ላይ ክፈተው። እንግሊዝኛው ነው እንደዛ ነው። ክፈተው እንግሊዝኛውን። ምን ያስቃል እኮ አሁን አሕዛብ የሚለው እኔ ነኝ እንዲህ አልኩ። ክፈተው፣ እሱን እንግሊዝኛውን ክፈተው። አሕዛብ የሚለው ፓርት ችግር የለም አንተ ከፍተህ ታነበዋለህ። ግን አሕዛብ ሲል እግዚአብሔርን ያላመኑ ጣዖት አምላኪ ማለት አይደለም። ኔሽን ህዝብ ማለት ነው። ምን ይላል መሰለህ? ጎ therefore and teach all the nations and baptizing them in the name of the Father, the Son, of the Holy Ghost. ህዝብ ማለት ነው፣ ኔሽን ማለት ነው እንጂ አሕዛብ ለሌላ ጊዜ ስታወራ አሕዛብ ተብሎ ሲነገር ጀንታይልስ ካለ አንድ አዳምጠኛ፣ ጀንታይልስ ካለ እነዚህ ጣዖት አምላኪዎች ብለህ መተርጎም ትችላለህ። ሙስሊሞችን ጀንታይልስ ብለህ መጥራት ትችላለህ። እዚህ ጋር ግን አሕዛብ ሲል ህዝብ እያለ ነው፣ ኔሽን እያለ ነው። ህፃናት ደግሞ ከህዝብ ውስጥ አንዱ ናቸው። እነሱ አያስወጣም። ቀጥላ አንተ ለምትሰራው ትምህርት እንግዲህ የምጠቅስልኝ ሀሳብ ነው። ኤኒዌይስ ግን ቃሉን ብንጨርሰው ደስ ይለኛል። አንብበን ተማመንን። አሁን አሕዛብ ማለት አንተ እንዳልከው እንዳልሆን ህዝብ ማለት እንደሆነ ችግር የለም እናየዋለን። እሱ ግን ዋናው ሀሳባችን ተማመንን ወይ እሱን አሕዛብ ማለት ህዝብ ማለት ነው። ተማመን አልተማመንም? እሱን ክፍል ማለት ሀሳቤን እንትን አትበለኛል። አሕዛብ ማለት አንተ እንደተረጎምከው አይደለም። ተስማማን? እሱ ወይስ አልተስማማንም? እኔ አሁን ስለ አሕዛብ እኮ አይደለም መጀመሪያ ጥያቄያችን አይደለም። አሕዛብ ብለህ ህፃናትን፣ ምክንያቱም ያስቆምኩ እኮ ማለት ነው። አሕዛብ ስትል አየህ የማያምኑ ምናምን እነዚህ ጣዖት አምላኪዎችን ህፃናትን አያካትትም ብለህ ተረጎምኩ። አሕዛብ ብሎ እዛ ክፍል ላይ የተጠቀመው አንተ እንዳልከው ጣዖት አምላኪዎቹን ሌሎችን ህዝብ ለማለት ፈልገው አይደለም፣ ወይም ስፔሲፊካሊ የነጠለ እነዛን ግሩፖች እያወራ ሳይሆን ኦል ኔሽን ሁሉም ህዝብን ያለው እንዳጠቃላይ በቃ የዓለም ህዝብም ይሁን በምንም አይነት ሁኔታ ብትሄድ ህፃናት ጋር እንደማይመጣ ልነግርህ እችላለሁ። ችግር የለውም። እሱን አመንክ። ግን አንተ እንደተረጎምከው እንዳልሆነ አመንክ ወይ? ስትህን አመንክ። ተረጎምከው ሄድልሃለሁ። ችግር የለውም። አመንክ። አንተ እንዳልከው አይደለም ህዝብ ማለት ነው። አጥርተህ እለፍ። አሁን እኔ እናንተ እኮ ስለ አሕዛብ አይደለም መጀመሪያ እያጠራኸው እለፍ፣ አጥርተህ እለፍ እያልኩ ነው እኔ እኮ በቃ እያጠራህ እለፍ ወደሚቀጥለው ክፍል ከመሄድ በፊት ይኸውልህ ወንድሜ፣ እኔ አሁን ማለቴ እያወራን የነበረው ሀሳብ እኮ ስለ አሕዛብ አይደለም፣ ስለ ህፃናት ጥምቀት ነው ያወራነው። እኔ እኮ ገብቶኛል። ወደዛ ነው እኮ የምንሄደው። ከዛ በኋላ ታብራራልኝ ያለ አንተ የተናገርከው ትርጉም ግን ልክ አይደለም። አንተ የተናገርከው ንግግር ልክ አይደለም። አንተ ጴንጤ ትሆናለህ። እሱ ይናፍቃል። ከጌታ ቤተክርስቲያን አልወጣም መቼም። እኔ እየነገርኩ ያለሁት የተናገርከውን ነገር አረመህ እለፍ። በቃ ወደ ቀጣዩ ማለት ትፈልጋለህ አይደለ? ኦኬ ነው እንዴ? እኔ የመሰለኝ ጀንታይል ያለ ነው የመሰለኝ። ኦኬ አሕዛብ ሲል እነዚህ ጣዖት አምላኪ አይነት ነው። በቃ እንደዛ ካሉ ህዝብ ነው ብለህ አረመህ እለፍ።
አርመኸው ለፍ። ወደ ቀጣይ ሀሳብ ይሄድ። በጣም ጥሩ። ህዝቦችን ሁሉ ነው የሚለው እኮ ክፍሉ፣ ችግር የለውም። ህዝቦችን ሁሉ ነው እያለ ያለው። ህዝብ ነው እንጂ እያለ ያለው አንተ እንዳልከው እያለ አይደለም። ጥሩ በቃ ቀጥላ። ህዝቦችን ሁሉ ነው። ቀጥላ። ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ይላል። ቀጥሎ ያ አንድ በአንድ እንሂድ። ጠቅላላ አድርገህ ጥያቄን አቅርብልኝ። ከዛ ነው ይሄን እያስተማራቸው ደቀ መዛሙርት አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ እያለን ያለው እንግዲህ ደቀ መዝሙር ከማድረግ ጋር የተያያዘ ነገር ነው የሚያወራው። መጀመሪያ ላይ ቅድም አንተ እንዳልከው በጥምቀት ይጀምራል፣ ከዛ ደግሞ በማስተማር ይቀጥላል እና ከዛ ደግሞ ደቀ መዝሙር መሆን አለ እና በምን ሂሳብ ነው ህፃናት እዚህ ውስጥ ሊገቡ የሚችሉት? አንደኛ ከትምህርት ደረጃም ህፃናት የመማር ችሎታ የላቸውም በልጅነታቸው እድሜ። ለምሳሌ አሁን አንተ በ80 ማን ነው በ40 ቀንህ ሊሆን ይችላል የተጠመቀው። በዛ ሳለ የመማር ማስተዋሉ ሊኖርህ አይችልም። ይህን በትክክል ልትረዳ ይገባል። አንድ ጥያቄ። ኦኬ፣ በጣም ጥሩ። ወደ መልሱ ልግባ። እኔ ይህንን ጥቅስ ያነሳውበት ዋነኛ ምክንያት ከህፃናት ጥምቀት ጋር አብዛኛው ፕሮቴስታንት የህፃናትን ጥምቀት ሲቃወም የማርቆስ ወንጌልን ምዕራፍ 16 ቁጥር 15-16 ያለውን ሀሳብ ያነሳና እንግዲህ ወደ ፍጥረት ዓለም ሁሉ ሂዱ ወንጌልንም ስበኩ እና ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል የሚለውን የመጽሐፍ ቅዱስ ጥቅስ ይዙና ስለዚህ ምን ብለው ይናገራሉ እዛ ጋር? እምነት ስለሚቀድም ህፃናት ማመን አይችሉም። እምነት ነው የሚቀድመው፣ ጥምቀት አይደለም የሚቀድመው፣ እምነት ነው የሚቀድመው። ኦኬ ወይ ማርቆስ ላይ እምነት የሚቀድም ከሆነ ማቴዎስ ላይ ደግሞ ጥምቀት ይቀድማል። ጉዳዩ እምነትን የማስቀደምና ጥምቀትን ወደኋላ ማድረግ የህፃናት ጥምቀትን ፉርሽ ሊያደርገው የሚችለው ወይ ደግሞ ጥምቀት ቀድሞ ሲመጣ እና ከዛ በኋላ ማስተማሩ ቀድሞ ሲመጣ አይደለም ጉዳዩ። ኢንጀነራል መጽሐፍ ቅዱሱ በራሱ ሲቀመጥ የህፃናት ጥምቀትን ኢግኖር በሚያደርግ መንገድ የትም ቦታ ላይ አልተቀመጠም። ለዛ ለየትኛውም ጴንጤ መጀመሪያ ማርቆስ 16ን ጠቅሶ እምነት ይቀድማል ሲል፣ አንተ ደግሞ ማቴዎስን ጠቅሰ ይህ እኮ እዚህ ጋር ጥምቀት ይቀድማል ብለህ መልስ መመለስ እንደምትችል ማሳያ ጥቅስን የሰጠው። ስለዚህ ህፃናትን እኔ ማጠምቀው መጽሐፍ ቅዱስ ላይ ጥምቀት የቀደመበት ቦታ አለ። አለቀ። ኦኬ። ሌላ ጥቅስ ልጨምርልህ። ሐዋርያት ሥራ ምዕራፍ 16 በጣም ሌላ ጥቅስ ልጨምርልህ። ሐዋርያት ሥራ ምዕራፍ 16 ላይ ጥቅሱን ይዘህ ልትከታተለኝ ትችላለህ። እንዲህ ይላል፣ በሰንበት ቀንም ከከተማው በር ውጪ ጸሎት ስፍራ በዚያ ቁጥር 13 ላይ በመሆኑ ሳላስብ ወደ ወንዝ አጠገብ መጣን፣ ተቀምጠንም ለተሰበሰቡ ሴቶች ተናገረን። ከቲያጥሮን ከተማ ከመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት። እዛ ጋር ስብከቱን የሰማችው ማናት? መልስልኝ እስኪ። ስብከቱን የሰማችው ማናት? እያዳመጠች ያለችው ሊድያ። ከዛ በኋላ የሚናገረውን ታዳምጥ ዘንድ ጌታ ልቧን ምን አለላት ይላል? ከፈተላት። እርሷም ይላል ቁጥር 15 ላይ እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማምን እንደሆነ ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነች፣ ግድም አለቻቸው ይላል። ያመነችው ሊዲያ፣ የተጠመቀችው ግን ከነ ምኗ ነው? ከነ ልጇ ነው ይላል። ከነ ቤተሰቧ ይላል አይልም? ቤተሰቧ ማለት ህፃናት ነበሩ። ከነ ቤተሰቧ ይላል ወይስ አይልም? ይህም ብቻ መልስልኝ። ከነ ቤተሰቧ ያመነችው ማናት? ሊዲያ አመነች። የተጠመቁት ግን ምኖቿም ጭምር ሊዲያ አመነች። ቤተሰቦቿ የትኛው ጋር ቤተሰቦቿም ተጠመቁ? የቱ ጋር አምነው ተጠመቁ? የቱ ጋር አምነው? ሳያምኑ ነው የተጠመቁት ነው የምትለኝ? አመኑ የሚልበትን ቦታ አሳየኝ እስኪ። ቤተሰቦቿ እንዳመነች የሚያሳየው እንደተማረች ልቧ እንደተከፈተ የሚያሳየው ሊዲያን። ቤተሰቦቿ የቱ ጋር ነው እስኪ? እነሱም አምኖ የተጠመቁት ንገረኝ እስኪ።
አነበብከው እኮ ልደት አነበብከው። ጌታ አለ አነበብኩት እኮ ቤተሰቦቿ ወደ ቤቷ ጋበዘቻቸው። ወደ ቤቷ ጋበዘቻቸው። ኖ አመኑ ይላል። ታዲያ ቤተሰቦቿ እባክህ እንደው ለጌታ ስትል አእምሮን ተጠቀምበት። ሳይታመን ነው የሚጠመቀው ነው የምትለኝ አንተ? እኔ እያልኩ አይደለም፣ አንተን እየጠየቅኩ ነው እንጂ መልሰህ ምን ትጠይቀኛለህ እንዴ? መልስልኝ። የቱ ጋር ያመኑት ቤተሰቦቿ? አመኑ የሚል የለም አልከኝ እኮ። እንዴት ተጠመቁ ታዲያ? እሺ እንዴት ተጠመቁ ታዲያ? አመኑ የሚል ከሌለ እንዴት ተጠመቁ የሚለውን ጻፈ። የቱ ጋር አምነው ተጠመቁ? የኔ ወንድም ቤተሰብ ሲል ደግሞ ህፃናትንም የሚያካትት እናት፣ አባት፣ ህፃን፣ ወንድም፣ አጎት ሁሉንም የሚያካትት ነው። ቤተሰብ ሲል ህፃናትን አያካትትም? ቤተሰብ ያካትታል። መልስልኝ። ምናልባት ባሏና ያካትታል አይታወቅም። ኖ ህፃናትን ያካትታል። ቤተሰብ ሲል አንዴ ቤተሰብ ሲል ህፃናትን ያካትታል አያካትትም? በል እንግዲህ እኔ ቤተሰብ ያለውን እኮ አሁን ያካትታል ወይንስ አያካትትም ነው? ያካትታል አያካትትም? ቤተሰብ ሲል እናት፣ አባት፣ አጎት፣ ልጅ፣ ህፃናትን ያካትታል አያካትትም? ህፃናት ላይኖሩ ይችላሉ። ያካትታል ወይስ አያካትትም? ይኑሩ ያካትታል። ማካተት ያካትታል እኮ ወንድሜ፣ ማካተት ያካትታል። በጣም ጥሩ አመሰግናለሁ። ያካትታል። ያዝ ጎበዝ። አያ ለመጀመሪያ ጊዜ ጴንጤ ጭንቅላቱን ሲጠቀም ዛሬ አየሁ። ለመጀመሪያ ጊዜ ጭንቅላትን ተጠቀምኩ። ከተወለድክ እዚህ ከደረስክ ኦኬ፣ በጣም ጥሩ። አሁንም ጭንቅላት እንድትጠቀምበት እፈልጋለሁ። ከዚህ በላይ ደግሞ ጭንቅላት እንድትጠቀምበት እፈልጋለሁ። አሁን እንድታሳይ የምፈልገው ነገር ደግሞ ምን መሰለ? የቱ ጋር ነው ያመኑት ቤተሰቦቿ? ቆይ ይኸውልህ፣ አሁን ቤተሰብ ስትለኝ ልጅ አለ ወይ? የቱ ጋር ነው ያመኑት? የቱ ጋር ነው ያመኑት? የራስን ብቻ ለማስረዳት እኮ ለምን ትሮጣለህ? ቤተሰቦቿ ተጠመቁ ይላል። ማመናቸውን የሚያሳይ የመጽሐፍ ቅዱስ ክፍል አምጣ። ተጠመቁ ይላል። አምና እኮ ነው የተጠመቀችው እሷ። መች ተከራከርኩ? እሷማ አምናለች፣ ግን የተጠመቀችው ከነ ቤተሰቧ ነው። እሷ አምና ነው የሚጠመቁት። ሳያምኑ አይጠመቁም። የቱ ጋር ጋበዘቻቸው? ወደ ቤት ጋር አመኑ እና መች ገቡ? መልስልኝ። ይኸውልህ ወደ ቤት ጋበዘቻቸው። ምን ተፈጠረ? እነዚህ ደቀ መዛሙርት መጥተው ስለ ኢየሱስ ሳይነግሯቸው ገቡ። ታዲያ ወደ ቤቷ ግድ አለቻቸው። ገብተዋል። ቤተሰቦቿን አግኝተዋል። እነ ጳውሎስ ቤተሰቦቿን አግኝተዋል፣ ሰብከዋቸዋል። የቱ ጋር ሰብከዋል? ልደት፣ አንተ እኮ የራስህን ትምህርት እንትን ለማለት ብለህ የኔን ሀሳብ ላለመቀበል ነው አይደል? ኢግኖር ለማድረግ ነው የምታስበው። በጭራሽ እንደዛ እያደረኩኝ አይደለም። እንድትመልስ የሚፈልገው ቤተሰቦቿ የቱ ጋር ነው? ከተጠመቁ በኋላ እኮ ነው የጋበዘቻቸው። ቤተሰቦቿ ተጠመቁ። እኔ አይደለሁም ያልኩት፣ መጽሐፍ ነው ያልኩት። መቼ ነው የጋበዘቻቸው? ከመጠመቃቸው በፊት ወይስ ከተጠመቁ በኋላ? እሺ ሁለታችንም ማውራ ከሆነ እንዴት ይቻላል? መቼ ነው የጋበዘቻቸው? ይሄ መልስልኝ። ከተጠመቁ በኋላ ወይስ ከመጠመቃቸው በፊት? ከመጠመቃቸው በፊት። ውሸት አውጣው። እኔ ያሳያለሁ። ስክሪኑን ቶ ፈለጋ አተልቀኝ ፈለጋ አተልቀኝ አሎ ባታተልቀኝ ምን ራሱ ያሳያለሁ። ደግሞ የጴንጤን ውሸት ለማጋለጥ ምን የሚከብድ ነገር አይ እዚህ ቁጭ ብዬማ ውሸታም እንድትለኝ አያስፈልግም። አባት አይ ዊልሾው አለፈይዘ በማሸማቀቅ አይደለም። ምንም አሁን አትፈለካከስ ብዙም እንትናት ብራዘር። እሺ ይታያል፣ ስክሪኑ ይታያል። ይታየኛል። እሺ ከቁጥር 14 ጀምሮ አነበዋለሁ። ከቲያጥሮንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት። እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ የኔ አባት ከተጠመቀች በኋላ በጌታ የማምን እንደሆነ ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነቻቸው። ግድም አለቻቸው። ምን ካለች በኋላ? ከቤተሰቦቿ ጋር ከተጠመቀች በኋላ ግቡ ያለቻቸው መቼ ነው ወንድም? ከቤተሰቦቿ ጋር ምን ካለች በኋላ? አንተ ከዛ በፊት ከመጠመቃቸው በፊት ነው ግቡ ያለቻቸው አልክ። እሷ ግን ከተጠመቀች በኋላ አይነት ውርደት በዘር አይድረስ። አሁን ተማመንን።
መቼ ነው ወደ ቤት ግቡ ያለቻቸው? በምንም አይነት ሁኔታ በምንም አይነት ሁኔታ ግን የህፃናት ጥምቀት መጽሐፍ አይደለም። መቼ ነው ወደ ቤት ግቡ ያለቻቸው? ከጥምቀት በፊት ወይስ ከጥምቀት በኋላ? ችግር ቃሉ እንዳለው ሰይት ተሳስተሃል፣ አንተ ዋሽተሃል። ልሳሳት እችላለሁ። ሰው ልሳሳት እችላለሁ አይደለም? ህዝብ እያየ ተሳሳትክ እንጂ ተሳሳትኩኝ፣ ምንም ችግር የለም። ስህተቴን አምናለሁ። አሁን አንተ ዛሬ ጴንጤዎች እንደዚህ ጭንቅላታችሁን ብትጠቀሙ እኮ ብዙ ነገር እንሰራ ነበር። ችግር የለም። በጣም ጥሩ። ወደ ርዕሰ ጉዳያችን በምንም አይነት በምንም አይነት ሁኔታ ግን ህፃናት ተጠመቁ አይደለም። አሁን ወደ ርዕሰ ጉዳያችን እንመለስ። አሁን ወደዚህ ጥቅስ በዋነኝነት ያስመጣኝ ዋነኛ ምክንያቴ ምን መሰለህ? የግድ ሰው አምኖ ነው የሚጠመቀው የሚል ርዕሰ ጉዳይ ስላመጣ ህፃናት እንዴት ሊያምኑ ይችላሉ ብለህ ስታመጣ ሊዲያ ከነ ቤተሰቦቿ ተጠመቀች ሲል እሷ ናት ያመነች። ቤተሰቦቿ የቱ ጋር ነው ያመኑት ታዲያ? እንግዲህ ቤተሰቦቿ አመኑ እንትን አሉ ምናምን የሚል መጽሐፍ ቅዱስ ላይ የተቀመጠ ነገር የለም። የሚል ነገር አመኑ ሳይባል ሳያምኑ እንዴት ይጠመቃሉ? ሳያምኑ እንዴት ይጠመቃሉ? አመቻቸክ አይደል? ይህን አልከወራ ይበቃናል። ለማንኛውም መጽሐፍ ቅዱስ ላይ በሊዲያ እምነት ቤተሰቦቿ ሙሉ ተጠምቀዋል። እንዳያችሁት አይደል? ያመነችው ሊዲያ ናት። የተጠመቁት ግን ሙሉ ቤተሰቦቿ ናቸው። ልክ እንደዛ በእናትና በአባት እምነት ህፃናት ይጠመቃሉ። ኦኬ፣ ህፃናት የሚጠመቁት የአሕዛብ ልጆቿን ይጠመቃሉ። የአሕዛብ ልጆቿን አይጠመቁ። ግን የክርስቲያን እኔ ልጅ ስወልድ ማለት ነው፣ እኔ ክርስቲያን እንደመሆኔ ልጄ በእኔ እምነት ይጠመቃል። ልክ በሊዲያ እምነት ሊዲያ በማመኗ ምክንያት ቤተሰቦቿ እንደተጠመቁ ሁሉ ማለት ነው በእናትና በአባት እምነት ልጆች ይጠመቃሉ። እና ቤተሰብ ሲል ደግሞ ቤተሰብ ውስጥ ህፃን፣ አዋቂ፣ አዛውንት፣ አጎት፣ አክስት እነዚህ ሁሉ ቤተሰብ ውስጥ የያዙ ናቸው። ስለዛ ነጥሎ አውጥቶ ህፃናት አይጠመቁም የሚል የለም። ሌላኛው ደግሞ የተስፋው ቃል ለእናንተም ለልጆቻችሁም ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 39 ላይ ደግሞ እንደዚህም ተብሎ ተቀምጧል። እና ያስተማረን የመከረን ልዑል አምላካችን እግዚአብሔር